እውነቱን እያፈረጠችው ትገኛለች ማለት ነው። በዚህ መሀል እንግዲህ ራሷን ወይ አምራለሁ ቆንጆ ነኝ እኮ በዚህ መሀል እንግዲህ እኔ እኮ አምራለሁ ቆንጆ ነኝ እያለች ራሷን እያስዋበች አዜብ ትመጣለች ማለት ነው። አዜብም እንግዲህ ቁመሽ ከመቅረት ምን አለ ብታገቢ፣ ምን አለ ባለትዳር ብትሆኝ፣ አግብተሽ ብትወጪ ምን አለበት ትላታለች ማለት ነው። በዚህ መሀል እንግዲህ ሰርካዲስ እንደ በልሁ አይነት ሞኝ ባል ባገኝማ አገባለሁ በልሁ ነው ሞኝ እያለች ትላታለች ማለት ነው። እንግዲህ እውነትም በልሁ ሞኝ ነው። ምክንያቱም ሰርካዲስ የምትለውን ብቻ ነው የሚሰማው። ሰርካዲስን ወሬ እንትን አዜብ የምትለውን ወሬ ብቻ ነው የሚሰማው ማለት ነው። ማንም ሰው ተነስቶ የሚነግረውን ነገር ያምናል፣ ይሰማል። በዚህ ላይ ደግሞ ሚስቱና ባንዱራ ልጁ ጌም ጨዋታ ላይ ናቸው ማለት ነው። ሰርካዲስንና ሶሊን ለማባረር በዚህም መሀል እንግዲህ እሱ ዝም ብሎ ነው የሚሰማቸው። ነገሮችን ማጣራትም ሆነ ዘወር ብሎ ማየት አልቻለም። በዚህም መሀል እንግዲህ ወንድምሽን ትወጂዋለሽ ወይ ብላ ወንድሟ እንደምትወደው ትነግራታለች። እሷም ይመስለኛል እኔም እንዳንቺ ነኝ በማለት ታሾፍባታለች ማለት ነው። በዚህ መሀል እንግዲህ አዚ ላይ አዜብ ብልጥ እንደሆነችና የሱ ደግሞ ሞኝነት እንዴት እንደተገናኙ ገርሟት እየሳቀች ነበር ማለት ነው። እንግዲህ ሰርካዲስ አሁን ላይ ምንም ብትሆን አታምናቸውም። በዚህ መሀል እንግዲህ በልሁን አደጋ ላይ ውስጥ የሚሰጥ አደጋ ላይ እሷን ነው ያመነው። አምኗትም ግን በልሁን አደጋ ላይ የሚጥል ነገር አዜብ ይዛባታለች ማለት ነው። በዚህ መሀል እንግዲህ እኔ ወንድምሽን አደጋ ላይ ልጥለው ነው ትላታለች ማለት ነው። እንግዲህ ሰርካዲስን በጣም ተደናግጣለች። እንግዲህ ሰርካዲስም አንድ ቪዲዮ ይዛባታለች ማስረጃ። ሰርካዲስ ያዘችው ቪዲዮ ደግሞ አዜብን የሚያዋርድ የሚያጋልጥ ነው። በዚህ መሀል እንግዲህ ወንድሟን እቺ ደግሞ ልታስፈራራባት የገንዛ ባሏን ማስረጃ ይዛለች ማለት ነው። እንግዲህ ካሁን በኋላ አንድ ላንድ ሆነናል፣ በምንም በኩል ቢሆን እንግዲህ አታሸንፊኝም እያለቻት ነው ማለት ነው። እሷን የሚያዋርዳት ነው ማለት ነው። በዚህ መሀል እንግዲህ እኩል በኩል ሆነዋል ማለት ነው። እዚህ ላይ እንግዲህ ሶሊን አብሯት ያደረው ልጅም ባንዱራ ነይ ሬስቶራንት ልደት የሰው ልደት እናክብር በማለት ይዘው የሄደችው ልጅ አሁን ላይ በጣም ራሱን ጥሯል። የማጤስ መቃም ሆኗን ስራው ማለት ነው። እናቱም እንግዲህ ምንድነው እንደዚህ የምታደርገው ምንድነው ምን ሆንክ በማለት እንግዲህ ከገንዛ ቤቱ ገብታ ነው እያሰቃየችው ያለው። እሱ ግን በጣም ተስፋ ቆርጦ ነው ራሱን ከመጠጥ አራራቅ ያለው። እንግዲህ ህይወት ሁሉ ተመሳቅሎበት ነው። እናቱም ልትረዳው አልቻለችም። እንግዲህ ከቤቴ ውጭልኝ፣ እኔ ይቅርታ አድርጌልሻለሁ፣ ነገር ግን ከቤቴ ውጭልኝ፣ እናት ነኝ እያልሽ ብዙ ነገር በድለሽኛል። አሁንም ደግሞ ብዙ ነገር ለመበደል እናት ነኝ እያልሽ እያስፈራራሽ አደጋ ላይ እየጣልሽ ነው። ስለዚህ ውጭ ከቤቴ እያላት ነው። እሷም ደግሞ እናት ነኝ ተወኝ እያለች እየረበሸችው ነው ማለት ነው። በዚህ መሀል እንግዲህ ልጅ የአባቱ መሞት በጣም አሳስቦታል ማለት ነው። ተጎድቷል። እሷ ደግሞ በገንዘብ ነው ጥለው የሄደች። አባቱ ከሞተ በኋላ ጥለው ሄደ ለገንዘብ ብላ ነው። በዚህ መሀል እንግዲህ የአባቴን ንብረት አካፊኝ፣ ለምን የአባቴን ንብረት አታካፊኝም ነው አስቀምጠሽ የምትቀልቢው ሰው አለ ወይ ይላታን ማለት ነው። በዚህ መሀል እንግዲህ ተናዳ በጥፊ መተዋለች። እዚህ ላይ ደግሞ ሶሊና እንግዲህ አዜብ ስለምን ማስረጃ እንደተያያዙ እንግዲህ እየተነጋገሩ ነው። ሰርካዲስም የምን ሪካርድ ነው ያሽብኝ ትላታለች ማለት ነው። እሷም አዜብ እንግዲህ የበልሁን ሪካርድ ነው የያዘችው ማለት ነው። እንግዲህ ከዚህ በፊት ሚስጥር እንዳያወጣ ብሎ ያስገድለው ሰው ነበረ። የሱን ሪካርድ እንግዲህ ይዛበታለች። ያን ሪካርድ እንግዲህ ለህግ አሳልፋ ልትሰጥበት እያስፈራራቻት ነው ማለት ነው። እንግዲህ እዚህ ላይ እንግዲህ ሲናዘዝ እንግዲህ በዚህ መሀል በልሁን እንግዲህ ወንጀል ላይ ለመጣል ነው እዚህ ላይ
እሷን አምኗት እያዳመጣት እያለ አዜብ ባሏን ግን እንግዲህ እንዲያርጋ ሪካርድ ይዛባታለች። በዚህም ማለት እንግዲህ ፋንቱን ወንጀል ላይ ለመጣል ፈልጋ ከፋንቱ ክላስ ነው ያገኘሁት ሪካርዱን በማለት እንግዲህ ተዋሻለች ማለት ነው። እዚህ ላይ ብዙ ሰው ልታፈናቅል ሞክራለች። በልሁ እውነት ለመናገር በጣም እያሳዘነኝ ነው። ምክንያቱም በልሁ የሚያምነው ባንዱራንና አዜብን ነው። አዜብ ግን ሌላ ማስረጃ እሷን አምኗት እያለ ለእሷ ብሎን ሶሊን እየበደልላት እያለ ግን እሷ ሌላ ማስረጃ በመያዝ እንግዲህ ችግር ውስጥ እየከተተችው ነው ማለት ነው። እንግዲህ ሰርካዲስም በጣም ስለምታውቅ የአዜብን ነገር ለምንድን ነው ወንጀል ውስጥ የምትከቻት በማለት በጣም ትናደዳለች። እንግዲህ አዜብም ምንም ደስተኛ ናት። ምክንያቱም ሰው ለመወንጀል እንደዚህ ነው ስራዋ። እንግዲህ ይህንን መያዝ የፈለገችው ለምንድን ነው? ሰርካዲስ ለዘመናት የደበቀችላት ማስረጃ የቪዲዮ ማስረጃ ስላለ እሱን እንዳታወጣባት ነበረ። በዚህ መሀል እንግዲህ እኔ ጋ ያለው ይበልጣል፣ እኔ ጋ ያለው ማስረጃ ስለሚበልጥ ወንድምሽን አደጋ ላይ ጥልብሻለሁ አንቺ እኔን ሚስጥርና ማስረጃ ካወጣሽ ብላ እንግዲህ በዛ ልታስፈራራት ሞክራለች ማለት ነው። እንግዲህ ከዚህ ላይ አንድ እኩል ሆንን እኔና አንቺ በማለት እንግዲህ ደስታዋን ትገልጽላታለች፣ ትስቅባታለች። ሰርኬን በጣም ተናዳለች፣ ግራ ገብቷታል። እዚህ ላይ ሶሊን ነፃ ማውጣት ትፈልጋለች። እዚህ ላይ ደግሞ ወንድሟም ነገር ግራ ገብቷታል። የማይቻሉ ሰዎች ናቸው እናትና ልጅ። እንግዲህ ፋንቱን አለቃትም የት ነው ያለችው እያለች ስሜቷን መቆጣጠር አቅቷታል። በጣም ተናዳለች። ምክንያቱም በወንድሟ ስለሆነ የመጣይባት ማለት ነው። እንግዲህ ከዚህ ላይ ናሆም ሶሊን ያሳደራት ልጅ መተዋለይ እናቱ በጥፊ መቷታል። በጥፊ መተዋለይ ማለት ነው። ለምን መታሽኝ? ለኔ ላይ ጨክነሽ እኔ ላይ ነው እጅሽን ያነሳሽው በማለት ተናዷል። እንግዲህ ብቻዬን ተይኝ ውጭልኝ ከቤቴ ይላታል እናቱም ለአንተ ብዬ ነው እኔ እናትህ ነኝ ተወኝ እስኪ እናትህ ነኝ ትላለች። ናሆድም እንግዲህ እናቴ አንቺ ድሮ ነው የጣልሽኝ ይላታል ማለት ነው። እንግዲህ አባቱ ጥሩ ሰው ነበር የናሆድ። እናቱ ግን ዝም ብላ የትም ነው የኖረችው። ንብረቱንም እንግዲህ ሙሉ በሙሉ ወደ ሚስቱ አዙሮ ነበር የሞተው። አባቱ በጣም ደግ ሰው ነበር። ለዚህም እንግዲህ ለጸጸት እየዳረጋት ነው። እናቱ ግን እንደፈለገች ወንድ ጋር የዞረች ነው። በንዴት አቃጥላ ምናምን የናሆድን አባት የገደለችው ማለት ነው። በዚህም ማለት እንግዲህ በቃ ተወኝ እኔ ተጸጽቻለሁ በማለት እንግዲህ እያለቀሰች ይቅርታ እያለችው ነው ማለት ነው። እንግዲህ ናሆድም በጣም ራሱን ያጣውና ለሱስ ለምን እንትን ያለው አባቱ የሞተ ቀን ነው። ምክንያቱም አባቱ ሳይሞት በፊት ወንድ ይዛ እየመጣች ይዛ ታድር ነበረ። በዛም ተናዶን አባቱ የሞተው። እንግዲህ ልጁም በዛ ሰዓት እንደሚናደድና ብዙ ነገር ስታረግ እንደነበረ በዛም ማለት እንግዲህ በጣም እሱ ህይወቱ ተመሰቃቅሏል፣ ለሱስ ተዳርጓል። የማይረሳ ጠባሳ ጥላበታለች ማለት ነው። እንግዲህ የአባቱን ገንዘብ አካፊኝ የአባቴን ገንዘብ ይላታል። እሷም ደግሞ አካፍላለሁ እሺ ከፈለክም ሁሉን ነገር እሰጥሃለሁ ብቻ አንተ እናቴ ብለህ ቅረበኝ ነው እያለችው ያለው። ናሆድ እንግዲህ ወደ ቀልቡ እንዲመለስ ማድረግ አለባት እናቲቱ ግን ሲታይ እናትነት ርህራሄም ሆነ የእናትነት እንትን አይታይባትም ነበረ። ምክንያቱም ጠፍታ ኑራ ነው የመጣችው። ብዙ ሱሶችን ከጀመረ በኋላ ብዙ ነገር ከሆነ በኋላ ነው ወደ እሱ ህይወት የመጣችው ማለት ነው። እዚህ ላይ እንግዲህ በጣም ናሆድ ችግር ውስጥ ነው ማለት ነው። እሷ ግን እንግዲህ ካሁን በኋላ ተጸጽቻለሁ፣ አካፍላለሁ፣ ከፈለክም ሁሉንም እሰጥሃለሁ ልጄ እያለችው ነው። እኔ ተለውጠህ ሳይህ ብቻ ተለውጠህ ልጄ እንጂ ላንተ የማላረገው ነገር የለም፣ አንተ ራስህን ይቅር በል መጀመሪያ እያለችው ነው ማለት ነው። እንግዲህ ከዚህ ላይ እናት ናት፣ ወላጅ ናት።
ህይወቱን ራሱን ቀይሮ ከሱስ ወጥቶ ማየት ትፈልጋለች። ማንም እናት መለወጡን የልጇን መለወጥ የምታየው ከሱስ ከነበረበት ሱስ ወይም ደግሞ ከነበረበት መጥፎ ስህተት ወጥቶ ስታየው ነው ማለት ነው። እቺ እናትም እንግዲህ ይህንን ነበር የፈለገችው። ይሄን አድርግልኝ፣ ራስህን ጠብቀህ ተለውጠህ ተቀይርህ ልጅ እንጂ እኔ ላንተ ማላደርገው ነገር የለኝም ነው የምትለው። እንግዲህ ናሆድም እንግዲህ ይሄንን ለማድረግ ይጥራል ማለት ነው። እንግዲህ ይሄንን የማያደርግ ከሆነ የማይቀየር ራሱን የማይቀይር ከሆነ ሁሉንም ነገር እንግዲህ አሳልፋ ለድርጅት እንደምትሰጠው ነግረው እንግዲህ ወጣ መሄድ ትጀምራለች ማለት ነው። እንግዲህ ናኦድ ይሄንን ነገርም እንግዲህ አሳክቶ ማየት የፈለገው ህይወቱን መቀየር የፈለገው ሚስት በማግባት መጀመር ነበር የፈለገው። እንግዲህ ሴትም እንደሞላና ይሄንን ነገርም እንደሚያረገው ቃል ለራሱ ቃል ይገባል ማለት ነው። እዚህ ላይ ደግሞ ፋንቱና ክችን ስራው እየሰራ ባለችበት እንግዲህ ሰርካዲስ እየሮጠች በመሄድ ፋንቱ ላይ ትጫባታለች ማለት ነው። በዚህ መሀል እንግዲህ ሂዳ እንዴት ይሄን ነገር ታረጊያለሽ? ምንድነው ያረግሽው? እንዴት ወንድሜን ችግር ውስጥ እየከተትሽ ነው ያለሽው? ትላታለች ማለት ነው። እንግዲህ በዚህ መሀል እንግዲህ መንተባተብ ትጀምራለች። ፋንቱም እንደዚህ ከተንተባተበች እቺ ሰው ችግር ውስጥ ናት፣ ችግር ፈጥራለች ማለት ነው ትላለች ማለት ነው። እንግዲህ እንዴት እንዳወቀችም ትጠይቃታለች። ወንድሜ ልጅ ያረግሽው ነገር እንዴት አላነሰሽም ወይ? እንዴት ሙሉ ቤተሰብ አምነንሽ አንቺ ከጀርባችን ብዙ ነገር እያደረግሽ ነው ለካ በማለት እንግዲህ ትቆጣታለች። እንግዲህ እዚህ ላይ ፋንቱ እራሷ ወጥመድ ውስጥ ገብታለች ማለት ነው። እዚህ ላይ ደግሞ እናትና ልጅ እንግዲህ ፋንቱና አዜብና ባንዱራ እንግዲህ ክላሳቸው ገብተው መሳሳቅና መሳለቅ ይጀምራሉ። እንግዲህ ይሄንን ቅጂ ስትነግራት ሰርካዲስ በጣም እንደደነገጠች እያወሩ መሳሳቅና መሳለቅ ይጀምራሉ ማለት ነው። እንግዲህ አክስቲቱን የሚይዙበት ነገር ያገኙ ስለመሰላቸው በዚህ ነገር ደግሞ በጣም ተደስተዋል። እናትና ልጅ እንግዲህ እናሸንፋቸዋለን እያሉ ነው ማለት ነው። እንግዲህ ይሄ ነገርም እንዴት አባቴ ጋር እንደዚህ ካረግሽ ወደፊት አንቺ ላይ ችግር አይደርስም ወይ ትላታለች ማለት ነው። እንግዲህ ለሶሊ የምታዝንላትም ፋንቱ ነበረች። እንግዲህ የመጀመሪያ ማጥቃት የሚፈልጉትም ፋንቱን ስለሆነ እነሱም እንግዲህ ነገሩን ሁሉ ጠምዘው ወደ ፋንቱ ነበር ያመጡት። አሁን ፋንቱ እንግዲህ ምንም እንዳትናገር ምንም እንዳታረግ ሆናለች ማለት ነው።